እውነት ለመናገር ህዝቡ አንደኛ ትረስት መፍጠር መችሏል። ከተማ አስተዳደሩ ላይ መንግስት ላይ ገዢው ፓርቲ ላይ ትረስት ፈጥሯል። እኔ ማነሳው እንደ ህዝብ የምናነሳው ጥያቄ ይደመጣል፣ መልስ ያገኛል። ለቀጣይ ጊዜም እንደዛ ጉዳዮችን ብናነሳ መልስ ልናገኝ እንችላለን የሚል ከፍተኛ መተማመን ፈጥሯል። እምነትም አሳድሯል። የጎደለውንም ደግሞ በምክንያት ስላቀረብን አንስቷል። ከኛ እይታ የራቀውን ዋናው ተገልጋዩ ህዝቡ ስለሆነ ጥቅሙንም ያጣጥመው ፍላጎትንም የሚናገረው ህዝቡ ስለሆነ ከሱ ተነስቶ ደግሞ ይጎላል ያለውን ደግሞ አይ እነዚህም ብለናል እዚህ ጋር በዚህ መንገድ ይቀራቸዋል ያለውን ደግሞ አንስቷል። ይሄ በመሆኑ በህዝቡና በአስተዳደሩ በህዝቡና በመንግስት በህዝቡና በገዢው ፓርቲ ጥሩ ተግባቦት የፈጠረ የሄደበት ሁኔታ አለ። ከዛ ባለፈም የከተማ አስተዳደራችን ነዋሪዎች አሁን አዲስ አበባ ላይ የተሰራ ያለውን ስራ እንግዳ መሆን አያስፈልግም። በአይናችን ያየነው ነው፣ የዳሰስነው ነው፣ የተጠቀምነው ነው። በርቱ፣ ጠንክራችሁ ስሩ። ይህንን በወረዳ አይተናል፣ በክፍለ ከተማ አይተናል፣ እንደ ከተማ በትልቁ አይተናል። ተጠናክሮ ይቀጥል። የሚቀሩ ጉዳዮች ላይም ወደዚህ ክፍለ ከተማ ኑ፣ እኛ አካባቢ አልደረሰም ሊዳረስ ይገባል የሚል ጥያቄዎችን ያነሳው። ይህንን ወስደን ስናይ ቅድም ያልኩ መነሻ ላይ ያነሳውልን ዲሞክራሲ በሂደቱ በይዘቱም ያልኩት በሂደቱ ያ ህዝብ በዛ ጊዜ በዛ ክረምት በዛ ብርድና ውርጭ ወጥቶ መርቶ በራሱ መዳፍ ይሁነኛ ያለውን መንግስት ስልጣን ሰጥቶት አደራጅቶ እኛ እዛና ሐሳብ ይዘን ቀረብ ነው ይሄን እናረጋለን ያልነውን ነገር ያንን እምነት አሳድሮ መርጦ በሂደቱ ያረጋገጠውን በተጨባጭ በይዘት አሁን ላይ ደግሞ በአስተዳደር ኃላፊነት በወሰንበት የምርጫ ዘመን ጊዜ ውስጥ ያከናወናቸው ስራዎች አንድ ባንድ ያከናወኑ መሆኑን ተመልክቷል ማለት። ከዚህ ጋር ተያይዞ ህዝቡ ጋር የነበረው ጉዳይ የላቀ መተማመን የፈጠረ የመጣበት የመግባባት የፈጠረ የመጣበት ህዝቡም ድርሻውን የወሰደበት በህዝቡ መድረክ እኛም እንዲያርገናል ባለሀብቶቹም ሲሳተፉ ስለነበረ በከተማው የልማት ስራዎች ውስጥ በከተማው የሰው ተኮር በሆኑ ስራዎች ውስጥ አብረን ተሰልፈን ቆመናል። ጥሩ አርጋችኋል፣ የሚቀሩ ጉዳዮች ላይ አብረን እንሆናለን ያሉበት የተጓደሉ ጉዳዮችንም ምንም ሳያቅማማ ከአገልግሎት አሰጣጡ ጋር ከመሰረተ ልማት መጓደል ጋር ከመሳሰሉ ጉዳዮች ጋር ያሉ ጉዳዮች ደግሞ አንስቷል። ይህንን ጉዳይ ደግሞ በቅዳችን የያዝናቸውን አጠናክረን እንቀጥላለን። በሚቀጥለው በሚኖሩ ምዕራፎች ውስጥም እነዚህን የደረሰበትን እንደዚሁ በሪፖርት መልሰን እናቀርባለን። በቅድ ያልያዝናቸው አንገብጋቢ የነበሩ የከኛ ምልከታና እይታ ርቆ የነበሩ ጉዳዮች ካሉ ህዝቡ የሚያነሳቸው ጥያቄዎች ተገቢነት ስላለው እሱን ወሰን ደግሞ ፈጠን ብለን መልስ መስጠት መቻል አለብን ብለን ይሄናቸዋል። አንዳንዶቹ ለምሳሌ ማንሳት እፈልጋለሁ። አንዱ አሁን እኔም ያወያይ የነበርኩበት ኮተቤ የየካ ክፍለ ከተማ ላይ ህዝቡ የኮተቤ መንገድ አንደኛ በግንባታ ሂደቱ ረጅም ጊዜ ቆይቷል። የተገነባበት መንገድ እኛ ከለመድነው እና አጠቃላይ ካለን የመንገድ አጠቃቀምና የትራፊክ ፍሰት አንፃር የመንገድ ግንባታው ለትራፊክ አደጋ ተጋላጭ አድርጓል፣ ሊስተካከል ይገባል፣ መታረም አለበት የሚል ጥያቄ አንስቷል። ትክክል ነው። ይሄን ጊዜ መስጠት አስፈልግም ወዳው እንዲታረም አድርገናል። ከዛ የከተማ አስተዳደሩ መንገዶች ባለስልጣን ማሽን አስገብቶ ያንን ኮሬክት ለማድረግ ሞክሯል። ከማህበራዊ ሚዲያ አጠቃቀም ጋር ተያይዞ በከተማ ውስጥ ምናየው ወጣቶች ልጆቻችን ጋር ምናየው የኛን ኢትዮጵያውያን የራሳችን የዳበረ ማህበራዊ እሴቶች አሉ። ልጆቻችን ወጣቶች እያፈነገጡ ነው። ስርዓት መያዝ አለባቸው። ይሄ በ11ዱ ክፍለ ከተማ ላይ ተነሳ። ስርዓት መያዝ አለባቸው። መንግስት መግራት አለበት። ስርዓት ማስያዝ አለበት። የህግ በላይነት መጠበቅ አለብን። ማህበራዊ እሴት ያለና ኩሩ ህዝቦች ነን። ከዚህ ማፈንገጥ የለብንምና መንግስት ምን ያደረገ ነው? እኛም ልጆቻችንን እንመክራለን፣ ግን መንግስት ደግሞ ስርዓት ማስከባት አለበት ብሎ ያነሳቸው ጉዳዮች ላይ መንግስት እነዚህን ጉዳዮች ላይ ተመስርቶ የማስተካከያ እርምጃ ይወሰደ ይገኛል ማለት ነው። በቀጣይነትም በሌሎች በኑሮ ውድነቱ ላይ በመልካም አስተዳደር ላይ በአገልግሎት አሰጣጥ ላይ ከመብራት ጋር ተያይዟል፣ ከውሃ ጋር ተያይዟል፣ ከመንገድ ተደራሽነት ጋር ብዙ ጉዳዮች ናቸው። እነሱን ደግሞ እንደዚሁ የመለስን ያለ ነው ማለት ነው።